ላይ ምን ያህል ለሰው ክብር ከሰው አልፈው ለእንስሳት ለውሻ እንኳን ምን ያህል ክብር እንዳላቸው እያየን ሰዎች በተኙበት በአንድ ሌሊት 50 ሰው ታረደ። ለዜና እንኳን ማይበቃ የእኛ ሚዲያዎች ይህንን እንኳን አይዘግቡትም። አርሲ ላይ ከባድ የጭፍጨፋ የዘር ማጥፋት ብቻ ሳይሆን የመቀነስ ብቻ ሳይሆን ታሪክ ማይረሳው ጠዋሳን እየጣሉ ነው። ይህንን በደንብ ሰንዶ ማስቀመጥ ለትውልድ ማስተላለፍ ማስተማርም ጤናማ ነው ብዬ አምናለሁ። ሰው ዋይዝ በሆነ ሁኔታ ማን ነው ገዳያችን የሚለውን ማጥናት፣ ማን ከማን ጋር ነው የሚለውን እሱን በደንብ መነጋገር፣ የራሳችንን ችግር በምን አይነት ሁኔታ መፍታት አለብን፣ እያንዳንዳችን ተበልተን ከማለቃችን በፊት ምን ማድረግ አለብን የሚለውን መምከር ጤናማ ነው። አባቶች ዝም አላሉ። እኛ ለውጥ ማምጣት እንችላለን። ከግርግሩ እርዱን ያመቻቸው ምንድነው? እሱ ሶሻል ሚዲያዎች በአሁኑ ሰዓት ላይ አክቲቭሊ ሰዎች ኮንሰንትሬትድ አድርገው ነገሮች ላይ ትኩረት እንዳያደርጉ አድርጎናል። ያንን ገታ አድርገ ነው ከሶሻል ሚዲያው ጩኸትም መሬት የወረደ ስራዎች ምን መስራት አለብን፣ ምን ማድረግ አለብን፣ ከማን ምን ይጠበቃል፣ ይህን ሁላችንም ልናስብበት ይገባል። ሰንበዲ ላይ ምንተወው አይደለም ማለት ነው። ከሌ ስራው ምንለው አይደለም፣ ከሌ እናገርልን ምንለው አይደለም። ሁላችንም ሚዲያዎች አሉን። እዚህ ጋር ወደ 2500 ሰዎች ይታዩኛል። ከዚህ ውስጥ 2000 ኦርቶዶክሳውያን ካለ ከ2000 ውስጥ ስንቱ ነው ድምፅ እየሆነ ያለው ቢባል 400 ላይሆኑ ይችላሉ። ይሄ ራሳችን ኩዌስችን ልታደርጉት ይገባል። 400 ማይሆኑ ናቸው የኔ ድምፅ እየሆኑ ያሉት። ለእነኚህ አካላት ድምፅ እያሰማ ያሉት 400 ማይሆኑ ናቸው። አንድም ሰው አየው፣ ሁለት ሰውም አየው፣ ድምፅን ማሰማታችን ተጽዕኖ አለው። 2ም 10ም 5ም 3ም ሰው ይየው ድምፅ መሆናችን አንደኛ ከህሊና ወቀሳ ይታደገናል። ሁለተኛ እኛ የምንሰራው ትልቅ ለውጥ ሊያመጣ ይችላል። እያንዳንዱ ነገር እንደ ቀላል ምን ጥላት ትልቅ ለውጥ ልታመጣ ትችላለች። ዝናብም ከጠብታ በኋላ ነው ወደ ጎርፍነት የሚቀየረው። ስለዚህ እኛ ጠብጠብ የምናደርጋት ለውጥ ታመጣለች እና ሁላችንም ከሚሞቱት፣ ከሚገደሉት፣ ከሚታረዱት ጎን ልንቆም ይገባል ማለት ነው። ይህንን ቦልድሊ ልንናገረው የሚገባ ነው። ነገኛ ጋር የሚመጣ ጉዳይ ስለሆነ ማለት ነው። ስለዚህ ሞት እንደሆነ ሁላችንም እንሞታለን፣ ማይቀር ነው። ነገር ግን ራስን መከላከል ደግሞ ይሄ ሰብአዊ እምነትም ነው ማለት ሰው በመሆነ ይሄ በተፈጥሮ ራስ የሚፈቅድልህ ነው። ዝም ብለህ አባትህ እናትህ እንዲታረዱ መፍቀድ ጤናማ አይደለም፣ ወንጀል ነው። እንደው አባት እየታረደ ቆመ ማየት ወንጀል ነው። ጎረቤቶች ሲታረዱ፣ ህፃናት ሲታረዱ፣ ሽማግሌዎች ሲታረዱ መከልከል ማስጣል ስችል፣ መመከት ስችል አለመከላከል በራሱ ወንጀል ነው። አገርን መጠበቅ፣ ትውልድን ከገዳይ መጠበቅ ጤናማ ነው። ይሄንን መከልከል፣ ይሄን ማስጣል ጤናማ ነው። ስለዚህ አራጆቻችንን እያደባበሱ እየሸፋፈን የምናልፍበት የምንሄድበት ጊዜ ብዙም አዋጭ አይደለም። በተለይም የዋብያው ክንፍ አርሲ ላይ በደንብ አድርጎ ኦርቶዶክሳውያን ላይ አነጣጥሮ እየሰራ ስለሆነ የጅምላ ጭፍጨፋና እርዱን የዋብያው ክንፍ በደንብ አድርጎ እየሰራው ስለሆነ የሆነ ቦታ ላይ አርዶ 50-60 ያርድና ከዛ የሆነ ሰሜኑ ክፍል ላይ ወይም ሂጃብ ተከለከልን ይላል ወይንም ደግሞ መስጊድ ላይ አንድ ድንጋይ ተወረወረ ብሎ 1 ወር ሙሉ ያለቅሳል። 50 ሰው ከገደለ ካረደ በኋላ የሆነ ቦታ ላይ ሂጃብ ተከለከልን ብሎ 1 ወር ያህል ያለቅሳል። ይሄ የዋብያዎች አካሂድ ታክቲክ ነው። ከነኚህ ጋር ደግሞ ላይን አድርገው የሚሰሩ አካላት አሉ። ሜይ ቢ
መንግስትንም ጭምር የመንግስት አካላቶች አብረው ስለሚሰሩ ማለት ነው። ከታች እስከ ላይ በተዋረደ ያሉ አመራሮች አብረው የሚሰሩ ስለሆኑ ሸሪክ ስለሆኑ አርስ ላይ እየተገደሉ ያሉት እየታረዱ ያሉት አመራሮችም በአመራር ላይ ያሉ አብረው አላይን አድርገው ከነሱ ጋር ኮላቦሬት አድርገው የሚሰሩ ስለሆነ ማለት ነው። ስለዚህ ከላይ እስከታይ ድረስ መንግስት ከላይ ድምፅ ያፈናል። አባቶች ከላይ ዝምብታ መርጠዋል። በመሀል ኦርቶዶክሳውያን ቀን በቀን እንደ ጧፍ እንደ ሻማ እየበሩ እየቀለጡ ነው ማለት ነው። ይህ ብዙ የሚያስኬድ አይደለም። የጊዜ ጉዳይ ነው። ነገሮች ይገለበጣሉ፣ ነገሮች ይቀየራሉ። ነገር ግን ጠላታችንን እና ወዳጃችንን መለየት ለሴጣን ተገዢ የሆኑ አካላት ነጋ ጠባ እየመጡ ለሚያርዱን ቢላ ማቀበል በራሱ ማቆም አንድ ጤናማ ነው። ቢላቸው መንጠቅ እንኳን ባንችል የተሳለ ቢላ ለነሱ መስጠት፣ ይሄንን መከልከል በራሱ ጤናማ ነው። አሁን አብዛኛውን ጊዜ ለአራጆቻችን የሚያጨበጭቡ ለአራጆቻችን የሚያሸረግዱ አካላቶችም ስላሉ ማለት ነው። ይሄንን መነጠል፣ ይሄንን ማወቅ፣ ምንድን ነው እያደረግን ያለ ነው የሚለውን መገንዘብ ጤናማ ስለሆነ ስለዚህ ማንኛችንም ሟች ነን። ማንኛችንም ከሞት ምንቀርበት ነገር የለም። የተለየ ነፍስ የለንም። ኤኒዌይስ የተለየ ነፍስ የለንም። የተለየ የኛ የሚያጓጓ የሚያስደንቅ የሚያስገርም የሚያስፈራ ከሌላው የተለየ ምንም የለንም። አይናችን እያየ ግን እናት አባቶች ሲታረዱ ዝምታ መምረጥ ጤናማ አይደለም። እነሱ እየየ የሚሉት እያያችሁት አይደለ? ሰሞኑን አንድ ድንጋይ አትስገዱ ተባልነ ተብሎ 2 ወር 3 ወር የሚያለቅሱት ለምን ይመስሏችኋል? የሆነን አካል የማጥዳት ስራ ሊሰሩ ሲያስቡ ነው። ይህን ገዳያችንን ገዳይ ብሎ መጥራት ጤናማ ነው። ገዳይን ገዳይ ብሎ መጥራት ትክክልም ነው። አራጅን አራጅ ብሎ መጥራት ትክክልም ነው። አርሲ ላይ የመረጠው ኦርቶዶክሳውያንን በመስቀላቸው ምክንያት የሚያርደው ቤተክርስቲያንን የሚያቃጥለው ኦርቶዶክስ አይደለም። ስለዚህ ይህ በተጠናና በተሰላ መልኩ እየተሰራበት ያለ ዲሞግራፊውን የመቀየር የማጽዳት ከዛ በኋላ ካጸዱት በኋላ ቦታውን ለትልልቅ ለመስጊድና ለተቋማት ለሙስሊሞች ነው እየተሰጠ ያለው። አርሲ ጢጆ አካባቢ ላይ ባለፈው የተሰጠውን የዋብያው የመጅሊሱ መሪ ሄዶ ሲቀበል አይታችኋል። እዛ አካባቢ ላይ ኦርቶዶክሳውያንን አርደው እና ገለው ከጨረሷቸው በኋላ የዩኒቨርሲቲ መገንቢያ ነው ምናምን ብለው ቦታውን ሰጧቸው ማለት ነው ለዋብያው ክንፍ። አራጆቻችንም ጤናማ ነው። ራሳችንን መከላከል ደግሞ በጣም የተሻለ ነው። ማልቀስ ብዙም ውጤታማ አያደርግም። ክፍፍል ልዩነታችንን ራሳችንን የሚያስበላን ነው። አንድነት ህብረት ወሳኝ ነው ብዬ አምናለሁ። አንተ እንዲህ ነህ አንተ እንዲያ ነህ የሚለውን እንተውና አንዲት የሚያስተሳስረን ኦርቶዶክሳዊ ክርስትናዊ የሆነ እምነት አለን። ያ ክርስትናው ሊይዘን ሊያስረን ይገባል። የትኛውም ከዚህ የተሻለ ገመድ ሊኖር አይችልም። ለአንድ ድንበር በተጣላን ቁጥር የኛው ድንበር የኔ ነው የኛው ድንበር አንተ ነው እየተባባል በተገዳደልን ቁጥር እኛ ካለቅን በኋላ መሬቱ ለእኛ ምን ይጠቅመናል? መቀበሪያ ከመሆን ውጭ። ስለዚህ ቀረቷችንም ፉከራችንም መፈክሮቻችንም ሊቃኙ ይገባል ብዬ አምናለሁ። ቅድሚያ ሰው መሽተት አለባቸው። ፉከራችን መሬቱ የኔ ነው መሬቱ ያንተ ነው ከሚለው ቀድሞ ሰው እንሽተት። ክርስትናው ያስተሳስረን። የትኛውን ቦታ ላይ ይሁን አርሲም ይሁን ባህር ዳርም ይሁን መቀሌም ይሁን አፋርም ይሁን ክርስቲያን ወንድሜ ሲነካ ሲመታ ያ ቦታው የሱ ነው የኔ ነው ሊነካ አይገባም የሚለውን አይዲዮሎጂ ልንይዝ ይገባል ማለት ነው። ስለዚህ እዚህ ላይ ሜይ ቢ ወደፊት በደንብ እንትን እንለዋለን እንሄድበታለን የምናነሳው ይሆናል ማለት ነው። ኤኒዌይስ ግን አራጆቻችሁን ቢላ አትግዙላቸው። በተቻላችሁ መጠን ለአራጆቻችሁ ቢላ አታቀብሏቸው። አብዛኞቻችን የመንግስት ባለስልጣናትን እናውቃቸዋለን። ከኛው ነው የወጡታ። ቤተሰብ ይኖረናል፣
ዘመድ ይኖረናል፣ ዘመድ ባይኖረን ጓደኛ ይኖረናል፣ የመንግስት አካላት በአቅራቢያችን የምናውቃቸው አለ። ስለዚህ አትሊስት ትክክል አይደለም እየሰራችሁ ያላችሁት የሚለውን ደጋግሞ አጽንኦት ሰጥቶ መናገር፣ ስማቸውን እየጠሩ ሼም ማድረግ እነኝን አካላቶች መለጠፍ። በዚህ አካባቢ ላይ የሚያስገድሉት እነከሌ ናቸው። አስገዳዮቹን ስማቸውን እየለጠፉ ለትውልድ ማስቀመጥ፣ ገዳይ አራጅ የሆኑ አካላቶችን እስከነ እንትናቸው መረጃዎቻቸው ማለትም ገዳይነታቸውን ገዳይ ከሆኑ እዛ አካባቢ ላይ አመራር የሚሰጡትን መለጠፍ፣ በየትኛውም ቦታ ላይ ነፃነት አግኝተው እነሱም ነገ በውስጥ የሚያደርጉት በአደባባይ አይታወቅም ብለው እንዳይንቀሳቀሱ የማድረግ ስራ ይሰራል። እንዲሰራ ማድረግ ግድ ይላል ማለት ነው። አባቶች ተናገሩ አልተናገሩ ያው ብዙም እንትን የሚል አያስፈልግም። እኛው ለውጥ ማምጣት እንችላለን። አባቶች ቢናገሩ ጤናማ ነው። ብዙ አማራጮች ነበራቸው። ለእህት አብያተ ክርስቲያናት ደብዳቤዎች መጻፍ ይችላሉ። እነዚህ ድምፅ መሆን ባይችሉ እንኳን ለተለያዩ አብያተ ክርስቲያናት ደብዳቤ እንጽፉና መግለጫ እንዲያወጡ የተለያዩ ለምሳሌ የህንድ፣ የግብፅ፣ ሌሎች ቤተክርስቲያናት፣ የአርመን ቤተክርስቲያኖች ይሄንን ኦፊሳል የሆነ ኦርቶዶክሳውያን በሃይማኖታቸው ምክንያት የዘር ጭፍጨፋ እየተፈጸመባቸው የሃይማኖት ጭፍጨፋ እየተፈጸመባቸው እንዳለ በዓለም ላይ እንዲያሰራጩት የማድረግ ስራ እንዲሰሩ አባቶችን መጠየቅ ይቻላል። ግን ስንጠይቅ ደግሞ ጥበብ በተሞላበት ብቻ ሳይሆን ደግሞ በማያዳግም መልኩ ከተሰራ በማያዳግም መልኩ ዝም ብለን እየጀመርን ምንተወው ሳይሆን መሬት የወረደ ስራ መሰራት አለበት ማለት ነው። ስለዚህ እግሬ እየተበላ ጭንቅላቴን አልነካውም እና ዝም ብዬ ልታገስ የሚል ነገር አያስኬድም ማለት ነው። መሞት ካለብን እስከ ደም ጠብታ ድረስ ይህን አካሂድ ይህንን አራጆቻችንን ለአንዴና ለመጨረሻ ማቆም ካለባቸው ያቆማሉ። አሊያም ደግሞ ገዳዮቻችን እነማን እንደሆኑ በደንብ እኛው አውቀናቸው እኛ እንድናስቆማቸው የማድረግ ስራ መሰራት አለበት። መንግስት ማስቆም ማይችል ከሆነ አትሊስት ህዝቡ ማወቅ አለበት። ከዛ ወዲያ ወይ ራሱን ይከላከላል ወይ ሪሎኬት ማድረግ ካለበት ሪሎኬት ያደርጋል ማለት ነው። የሆነ ሰዓት ላይ የሆነ ቦታ ላይ ታጸዳና ከዛ በኋላ ኦርቶዶክሳውያንን ሼም አድርገህ ትኖራለህ የሚለው ነገር አያስኬድም። ያ አባብያዎች እየሳቃቸው ነው። ደም ስለጠማችሁ ደም ስለምትወዱ ደም ገበራችሁ ለምትወዱት እችን አጋጣሚ በየትኛውም አካባቢ ላይ በየትኛውም ጊዜ ላይ የሆነ ቦታ ግርግር ሲፈጠር ታርዳላችሁ ወይ ነው። ለእኔ አሁን ፐርሰናሊ ብነግረኝ የዋብያን አካሄድ አውቀዋለሁ። ዋብያ ምን ያህል ገዳይና አራጅ እንደሆነ ስለማውቀው ማለት ነው። የትኛውንም አጋጣሚ የትኛውንም ሁኔታ አድቫንቴጅ ካገኘ ኦርቶዶክሳውያንን እንደሚያርድ አውቃለሁ። ኦርቶዶክሳውያንን ብቻ ሳይሆን አባሾቹን እያረዳችኋቸው ስለሆነ አባሾቹ ድምፅ እንደውም ስለማውጣ ነው። ሱፊዎቹን እያጸዳችኋቸው ከመስጊድም ከተለያየ ቦታ ላይ እያጸዳችኋቸው ነው፣ እያረዳችኋቸው ነው። የእነሱ ዚስማች ድምፅ የሚሆናቸው ስለሌለ ነው። እነሱ የራሳቸውን ችለው ድምፅ ማለት ይችላሉ። ግን ምንድነው ሲሆን አካባቢ ላይ 50-60 ኦርቶዶክሳውያን ከገደልክ በኋላ እዛ አንድ ሱፊ ትገድልና አንድ የአባሽን እንትን ትገልና ኦርቶዶክሳውያን ገደሉ ብለህ ልታካክስ ትሞክራለህ። ይሄ አካሄዳችሁ መጥፊያችሁ እንደሚሆን ግን ሹርሊ እነግራችኋለሁ። ረጅም ዓመት አይቀጥልም። ስጠፉ ግን አጠፋፋችሁ ለታሪክ እንዳትታወሱ ሆናችሁ ነው። እመኑኝ፣ ለታሪክ በማትታወሱበት ደረጃ ትጠፋታላችሁ ማለት ነው። እና በጸሎትም አስቧቸው። ለአርሲ ኦርቶዶክሳውያን ብቻ ሳይሆን በየትኛውም አካባቢ ለሚገደሉ በየትኛውም አካባቢ ለሚሞቱ ንጹሐን ኦርቶዶክሳውያን ድምፅ መሆን ብቻ ሳይሆን በጸሎትም አስቧቸው። ከዚህ በተጨማሪ ኦርቶዶክሳውያን ብቻ ስለሆኑ ሳይሆን ማንኛውም የሰው ልጅ ሆነው ከቤታቸው መውጣት እንደልባቸው ያልቻሉ ለሚታፈኑ ለሚደፈሩም ልታዝኑ ይገባል። ጸሎትም ልታደርጉላቸው ከእንደዚህ አይነት ሴጣናዊ እሳቤ ይህንን ከሚሰሩ ማንም ይስራው መቼም ይሰራ በማንም ይሰራ
ይሄ አጋንንታዊ ስራ ነው። የሰውን ልጅ ነፍስ ማጥፋት ጤናማ አይደለም። ስለዚህ ለእነኚህ ሁሉ ጸሎትም ልታደርጉ ይገባል። መንፈሱ የሚጫወትባቸው ስለሆነ ማለት ነው። እና ሜይ ቢ ቀጣይ እናየዋለን። ዛሬ ቶፒክ አለን፣ እዛ ላይ የተወሰነ እንነጋገራለን ማለት ነው። ሰላም ሰላም፣ እንዴት ነው? ደህና ነው? እንዴት ነው? አለሁ አልሐምዱሊላህ። እሺ ሁላችሁንም ሰላም ብያለሁ። ዛሬ ቁርአን ግልጽ ነው ወይ? የተብራራ እና ግልጽ ነው ቁርአን ይላል እና ቁርአን ብቻውን በቂ ነው ወይ የሚል ቶፒክ ተወሰነች እንነጋገራለን። እሺ አቶ እንትኑን ልቀይረው። ሴታፕን ቁርአን ግልጽ ነው ብለህ ታምናለህ? ታብታብና ኦኬ። አዎ ግን አንዴ በትናንትናው በነጃሺ ጉዳይ የሆነ ሪከርድ አይቼ ነበርና በዛ ላይ ምላሽ መስጠት እችላለሁ? እሱ በኋላ ላይ ተቶፒክ ውጭ ስለሆነ በደንብ አዘጋጅና መልስ ካለ አዘጋጅና በኋላ ላይ እንትን ትለኛለህ። አይ መልስ አለ። የሆነ ሪከርድ አድርጎ ምናምን አይቼ የሆነ የማይረባ ሪከርድ ተዋረደ ምናምን ብሎ ሪከርድ አድርገዋል እና እዚህ ጋር ማን እንደተዋረደ እና አንተ አይደለ ትናንትና አንተ እኮ ነህ ነጃሺ ሰልሟል ምናምን ብለኸኝ ቶፒካችን አልነበረ መጨረሻ አካባቢ አይደለ እኮ ትናንት እኮ ታዲያ እውነት ነው እኮ ያወራሁት። ምንም የተዋረድኩት ነገር እኮ የለም። የቁርአን ማስረጃ ሰጥቷችሁ አላነብም አላችሁ። خلاص ከዛ ማን የተዋረደው አሁን እኔ ነኝ እናንተ? ኦኬ እሺ ቶፒካችን አልነበረም። እሺ ክፈተው የቁርአኑን ክፍል። እኔ ሱረቱል ማኢዳ ነው እኮ ብያለሁ። ክፈት ነጃሺ የሚባል አይ ዶንት ኖ ነጃሲ እሺ ማለት ራሱ ምን እንደሆነ ከዛ ሰለመ የሚል ማስረጃውን ክፈተው። እኔ ቃል በቃል ነጃሺ የሚል የለም። ግን የሱን ታሪክ ነው የሱ ታሪክ ነው። ቴንክ ዩ በቃ አንተ ስለፈሰርከው አይደለም ምን የምለው አይደለም። ቁርአን ላይ ሐዲስ ላይ ነጃሺ የሚባል ንጉስ ሰለመ የሚል የለም። ወላሂ አለ እንግዲህ በትክክል ላይ ያለው እንዴ የግድ ነጃሺ ሰለመ ማለት አለበት? በስም ስሙን ባይጠራ እኮ የሱን ታሪክ ነው ያወራ ያለው። አንተ ነው ያልከው። እኔስ ወደ ቶፒኩ እንመለስና እሱን ከፈለከኝ ሁለቴ ገብቼበታለሁ ከዚህ በፊት በዚህ ጉዳይ ላይ አንተ ያነሳውንም ጥያቄ እንዴት እንደመለስኩኝ ዩቱብ ላይ ግባ እናዳምጠው። ሜይ ቢ በቅርብ ጊዜ ደግሞ በሌላ ከዚህ ጋር የተያያዘ የተነሱ አርጉመንቶች አሉ። እሱ ምላሽ ለመስጠት አንድ ቀን ገባበታለሁ። አንተ የምታነሳው አርጉመንት ብዙ የሚያዋጣ አይደለም። ማስረጃውን ላሳይህ ነው ይብራብን ነው የምትለው? ቦት እንትኑ ላይ ቶፒኩ ላይ ተባለ እኮ ወንድም አለም ቶፒኩ ላይ ለጊዜው ሁለቴ ላይቭ ገብቼበታለሁ። ላይቭ ላይ ሄድና እሱን አሁን አንተ ያነሳውን ያው ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ ቁርአን በቂ አይደለም ወይ የሚል ነው። ምክንያቱም በተደጋጋሚ ሄድ ይችላለሁ እፎይ በቶፒኩ ላይ ሀሳብ መስጠት እችላለሁ። እሺ አንዴ ቶፒኩን ሜይ ቢ ገና አልተናገርኩትም። ሰምተዋል? ቁርአን ግልጽ ነው ወይ በቂ አይደለም ወይ የሚል ነው አይደለም? ያ ቁርአን በቂና ቁርአን ግልጽ ከሆነ በቂ አይደለም ወይ? ተጨማሪ ለሃይማኖቱ አስፈላጊ ነገር አለ ወይ?
ቁርአን በቂና ግልጽ ነው፣ የተብራራ ነው። የተብራራው ከፈጣሪ ዘንድ ነው። ምንም ተጨማሪ የሚፈልገው ነገር የለም። ብቻውን በቂ ነው። እንኳን ለራሱ ለማብራራት ሌሎችንም ነገሮች የሚያብራራ ነው። ስለዚህ ከቁርአን በተጨማሪ የሚከተሉ ሰዎች ጭምት ላይ ናቸው ማለት ነው። አመሰግናለሁ። ስለዚህ ተፍሲርም ሀዲስም ወይንም ደግሞ እስቲራዎች ምናምን የሚለው ነገር የሰዎቹ እይታ ነው የሚሆነው፣ ወይንም አንተ እንዳልከው ጥመት ነው ማለት ነው። ያው የሰዎቹ እይታ ነው፣ ከጊዜ በኋላ የመጣ ነው። መጀመሪያ በቁርአን ነበር የሚመሩት ረሱል፣ ከዛም በኋላ ሷሃቦቻቸው በዛ ነበር። ያኛው መጨረሻ የሰው ስራ ሌላ በሌላ ጊዜ የመጣ ነው። ቁርአን በቂና በቂ ነው። ቁርአን ሌሎችንም ያብራራል እንኳን ራሱን ማለት ነው። ከፈጣሪ ዘንድ የመጣው መመሪያም እሱ ብቻ ነው። ከሱ ውጭ ሌላ ነገር የለም። አንድም የሚያመላክት ነገር የለም። ኦኬ። ስለዚህ ሀዲስም የለም፣ ሀዲስ ወላ መዝሀብ ወላ ምናምን ከኋላ የመጣ ነገር ነው። ቁርአን እና ቁርአን ብቻ ነው ከፈጣሪ የመጣው ማለት ነው። ፈተቢዕ ማ ኡንዚለ ሚን ረቢከ ወላ ተተቢዕ ሚን ዱኒህ። ሚን ዱኒህ ማለት ከሱ ውጭ ያሉትን ማንኛውንም ነገሮች የሚከለክል ነው። ጉድ ደግሞ አዲስ ፈጠራችሁብን። ጉድ እኮ ነው። ኦኬ አምዲ፣ አንተ ተፍሲሮች፣ ሲራዎች፣ ሀዲስ ያስፈልጋል ብለህ ነው የምታምነው? እኔ በሶሂህ ሀዲስ አምናለሁ፣ በረሱል ሰለላሁ ዐለይሂ ወሰለም እና በቁርአን አምናለሁ። የትኛውም ሙሉ በሙሉ መልካም። ሰሂህ ሀዲስ ያልከው ሰሂህ ሀዲስ ማለት ምን ማለት ነው? ሐሚድ ረሱል ያስተላለፉት ማለት ነው። ረሱል ያስተላለፉትን ሙሉ ማንኛው ነበር እያወራለሁ? ሶሪ ተናገሩት። እኔ ነኝ። ሐሚድ ነው ወይ ሊፋላ አክበር? ሁለታችሁም ማይክ። አዎ እኔ ነኝ። ኦኬ እሺ። ለዚህ አላህ አክበር የሚታርገው ሰሂህ ሐዲስ ማለት ረሱል ያስተላለፉት ማለት ነው። እኔ በዛ ነው የማምነው። ኦኬ ሐሰን ሐዲስስ? ነገርኩህ እኮ ሌሎቹ ማለት ነው። ሌሎቹ መዝሃቦች ከቁርአንና ከረሱል ሰለላሁ ዐለይሂ ወሰለም ቃል ከተጻረነ ሌላውን ተውት፣ የኔን ትታችሁ የረሱልን ያዙ ተብሏል። ኦኬ መጣረር እሱን እና ለመጣረር አመሰግናለሁ። ሌላ ጥያቄ ካለ መውጣት ይችላል። የተወሰነ እውቀት ነው ያለኝ። ለምን አንተ መማር ከፈለክ ማለት ነው ለምን እነ ሁሱ ጋር እሱም ከውሱን ጠምዝ እናምጠው። ኤኒዌይስ ቦስ፣ እሺ አይ ቲንክ ቦስ ነው የሚለው ስም። የአንተ አቋም ቁርአን ብቻ በቂ ነው። ስለዚህ ሀዲስ ያዛት ዝራይት እንትን እየያዘህ ነው፣ ሸበካ እየያዘ ነው። እሺ ቦስ፣ አንተ በሀዲስ አላምንም ነው የሚለው እሱም? በሀዲስ እመኑ የሚል ትዕዛዝ የለም ከረሱልም ከአላህም። የምናምነው በቁርአን እና በቁርአን ብቻ ነው። ሰዎች በኋላ የፈጠሩትን ሰዎች አብዛኛው ሰዎች ስለተከተሉ ነው። መረጃዎች የሚያመላክቱት እንደዛ ነው። መረጃ ካለ በሀዲስ እመኑ፣ በቁርአን ጎደሎ ነው የሚል ካለ ማምጣት ይችላል ማንኛውም ሰው ማለት ነው። አለሁ እዚህ ነው። እሺ አንተ ሙስሊም ነህ? ካልሆነ እንዴት የሙስሊም አስተያየት ትሰጣለህ? ልጠይቅህ እስልምና ላይ ጠይቅ አልችልም። እሺ ሶላት ለጀናዛ ስንት ረካ አለው? ሶላት ለጀናዛ ረካ የለውም። እሺ ስንት እንትኖች ናቸው? ስንት ተክቢራ ነው ያለው? ስንት ተክቢራ ነው ያለው? 6 ተክቢራ አለው፣ 9 ተክቢራ ያለው አለ። ይለያያል። ምን ነው እምነት ቀረብ፣ በራስህ እምነት ጠይቅ። አይ አንተን ምንድን ነው አንተ ለምሳሌ ማለት ነው ሀዲስ ያስፈልጋል ወይም ደግሞ ሌላ መዝሃቦች ያስፈልጋሉ የሚለው አሁን ይሄ ሙስሊሞችን የሚገባ ጉዳይ ነው። አላዋቂ ሰው ነው የሚስቀው ዝም ብሎ ማለት ነው። ገባህ? አላዋቂ ሰው ነው። አዋቂ ሰው ማስረጃ ነው የሚያመጣው። እኔ አሁን ለምሳሌ ማስረጃ ስሰጥህ
ፈተቢዕ ማ ኡንዚለ ሚን ረቢከ ብሎ ረሱልን ለሌላው ሰው ሳይሆን ማለት ነው ለረሱል ራሱ ማለት ነው ለረሱል ፈተቢዕ ማ ኡንዚለ ሚን ረቢከ ብሎ አላህ ሱብሓነሁ ወተዓላ የሰጣቸው ያንን ነው። ከዛ በኋላ ደግሞ ማለት ነው ወደኛ ደግሞ ፈተቢዑ ማ ኡንዚለ ሚን ረቢኩም ነው። አንተ ደግሞ ረሱልን የምትወድ ከሆነ ረሱል ሰለላሁ ዐለይሂ ወሰለም አቂዳቸውም መዝሀባቸውም ቁርአን ብቻ ነበር፣ ከዛ ውጭ የላቸውም ነበር። ገባ? ያንን ነው የሚከተሉት። ሰላተል ጀናዛውን አንተ ጀናዛ ላይ ቁምና ሰላተል ጀናዛ ዲን አይደለም እንዴ ነው እንጂ ሰላተል ጀናዛ ዲን አይደለም። ሰዎች የሚከተሉት ነው። ስማ አንተ ማለት ነው አዳም ላይ ያዝብላት ስላልሆነ ኔትወርኩ ከስር ያላችሁት ኮፒል እንኳን እና ታብታቧን እየቀጠቀጣችሁ ለማንኛውም እኔ ጨርሻለሁኝ። ማስተላለፍ የሚገባኝን አስተላልፍ ያለሁኝ። ቦስ ቁርአን ነው መመሪያ፣ ቁርአን ነው። አረ ቦስ ዜና መደብር አረከው እኮ ያስተላለፍኩትን አስተላልፍ ያለው ይላል። እንዴ ቆይ አንዴ ይመለሳል፣ ትቀጥላላችሁ። ይሄንን ካስተላለፍኩ በቂ ነው። እኔ አረ ቆይ አንዴ ቦስ ጆሮህን አደንቁረን የመጣው ለማውራት አፍን ብቻ ነው የከፈትከው። ቆይ ስማኝ፣ ከስር ያላችሁት ኮፒል እንኳን በተለይ ኮፒል እንኳን እየቀጠቀጣችሁ እሺ። ውፋ ያለ ተመልሰል የለም ከነጨረሻው ሰጣው ማለት ነው። ልንፈጠፈጥ እንችላለን። በተለይ ጽፏን እንትን አድርጉሽ ለአርሲ ወገኖቻችን አቋርጡ። ህግ አምላክ እንዴ ቆይ አንዴ እስኪ አንተ አቋርጡ። እንትን ያላችሁት አሁን የደም ምልክት እንትን ያደረጋችሁት መልሶ ህዝብ አሰበት ልታዘጉበት ነው። ሆን ብላችሁ ነው። አውርቷል፣ ሲገባ መግቢያ አድርጎታል። ስለሱ አውርቶ ምን መደረግ አለበት፣ መፍትሄው ምንድነው፣ ችግሩ ምንድነው፣ መንስኤው ምንድነው፣ ይሄን ሁሉ አውርቶ ነው ወደ እርሱ የገባው። እና አሁን እዚህ ጋር ለአርሲ ወገኖቻችን እንጸልይ። አሁን ለማንኛውም ክርስቲያኖች ወደ ተፈጠራችሁበት እንድትመጡ እንጠራቸዋለን። ኦኬ ቆይ አንዴ እሺ፣ ወደ ተፈጠርንበት እንመጣለን። የጥሪ ግብዣ ያሰሩልን። እስከዛ አንዴ ቆይ እሺ። ቃል ህይወት ያሰማልኝ። አመሰግናለሁ። አሜን 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 አሜን። ማጥቆሪያ ስላጋነን ስለምታመልኩት መነጋገር እንችላለን በዚሁ ላይ። ቦስ አንተ በቃ አሁን አፍህን ለማውራት ከፍተህ ጆሮህን እንዳትሰማ ደንቁራ አለታው። ኦኬ ተመልሰልሽ። እሺ እሰማለሁ። ያ ከስር ለአርሲ ወገኖቻችን ብለው የደም ምልክት እየላኩ ስለነበር ነው። እሱን አቋርጦት መግቢያ አድርጎት አውርቶበት መንስኤው ምንድነው መፍትሄው ምንድነው የሚለውን ዘርዝሮ ሄዶበት ስለሆነ ወደዚህ የገባው። አሁን እዚህ ላይ እንደዛ ብትል ምንም መፍትሄ የለውም። ጉድ ላይ ምናምን መጻፍ የለም እንዴ። የደም ምልክት ልካችሁ አሸባሪ ልታስብሉት ነው እንዴ? አቁሙ ብያችሁ ነበር። የለቅሶ ኢሜጅ ምናምን አትጻፉ። መልካም እሺ። ምን ላይ እንደቆም አይ ቲንክ ቦስን ጠይቄው መልሰልኝ ነበር። ቁርአን ብቻ በቂ ነው የሚል ጠይቄ ነበር። ቦስ ማለት ወላሂ ሙስሊም ፎይ ነው ጨርሻለሁኝ። የማትፈልገኝ ከሆነ መውረድ ይችላል። ወላሂ ፎይ ቦስ ሙስሊም አለ ክርስቲያን ነው። አላህ አክበር። እሺ ኦኬ። መረጃ ካለ አምጣ። በመረጃ ቁርአን እየሰጠሁ ነው። መልካም እሺ። አንተ ደግሞ መረጃ ካለ አምጣ። እፎይ አንድ ጊዜ መረጃ ሰጥቼዋለሁኝ፣ አንቀጽ ሰጥቼዋለሁ። እሱ ደግሞ ጎደሎ ነው የሚል መረጃ ያምጣ። እፎይ እሱ እንዴ አላህ አክበር አላህ አክበር። ዝም ብለህ እንትን አትበል እንጂ አንተ ይበላል። አይ ቲንክ ቦስ እስከማውቀው እናንተና ንጽጽር የሚሰሩ ጋር የምትገባው ልጅ ነው አይደል? ቦስ እኔ አንድ ጥያቄ ልጠይቅህ፣ አንድ ጥያቄ። ስለዚህ ገባህ? መጀመሪያ አስፈቅድና ከዛ ትቀጥላለህ። መልካም። ቁርአን ብቻ በቂ ነው። ሐዲስም ሆነ ተፍሲራቶች ሲራም ሆኑ አትቀበልም አንተ። ቦስ ትመልሳለህ? ልጠይቅህ። ያ በትክክል ዛት ስራች ጭንቅላት አልባ አካላት የምታመልኩ ሰዎች ተረጋጉ። ቤቱ ጠጅ ቤት አይደለም። እያወራው ጣልቃ ትግባ።
ያ ነው ጥያቄ ካለ ለመልስልህ ዝግጁ ነኝ። አናቅስቶች ስጠኝ የምትል ከሆነ እሰጥሃለሁ። መልካም። ስለዚህ ቁርአን ብቻ ግልጽና የተብራራ ነው። ያ ኦልራይት። በእንትን ታምናለህ? ጥቁሩ ድንጋይ ኃጢአት ይሸከማል ብለህ ታምናለህ? አላምንም። ኦኬ። ጥቁሩ ድንጋይ መዞር 7 ጊዜ ከኃጢአት ነፃ ያወጣል ብለህ ታምናለህ? አላምንም። ኦኬ። አላህ እስከ ሌሊቱ 1/3 ይወርዳል ቢለው? የለም አይወርድም። ይሄዳል፣ ይመጣል፣ ይወርዳል፣ ይሮጣል የሚባል አይደለም የኛ ፈጣሪ። እንደዚህ ብሎ አላህ እድል ሲሰጥ ታወራለህ። አላህ ሜታፎሪክ ነው። አንዳንድ ቁርአን ላይ ያሉ ቃላቶች ማለት ነው ስለ እጅ ምናምን የሚያመለክቱ ለጋሽነቱን ረዛቂነቱን እንጂ ሜታፎር የሆኑ ነገሮች ናቸው። በሰውኛ ሊያስረዳን የመጡ ናቸው እንጂ የዛን አይነት ፈጣሪ ይህንን ዩኒቨርስ ክሬት ያደረገ ፈጣሪ እንደዚህ ተገጣጣሚ ምናምን እዚህ ነው እዛ ነው መኖሪያው እዚህ ነው ቦታ ያስፈልገዋል ምናምን የሚያስፈልገው ሳይሆን በፊትም የነበረ ወደፊትም የሚኖር ማለት ነው አዘልይ አበድ የሆነ ፈጣሪ ነው። ተለዋዋጭ ባህሪ የለውም፣ የሚለዋወጥ ባህሪ የለውም። እሱ ሳይሆን ጥያቄ ከቁርአን ውጭ የሆኑ የሚታመኑት ነገሮች አንተን ይመለከተዋል ላይ ነው? አይመለከቱኝም፣ ውሸት ናቸው። እንደውም ወደ ጥመት የሚመሩ ናቸው ከቁርአን ውጭ ያሉ ነገሮች በሙሉ ማለት ነው። ይህንንም ሐዲስ አለ። እንደገና ደግሞ ቁርአን ላይ ይሄን ከዚህ ውጭ ከቁርአን ውጭ ያለን ነገር እንዳንከተል ነው የታዘዝ ነው። ያ ነገር ለሁሉም መግለጫ መሆኑን ሐሚም ወልቁርአን ልሙቢን ብሎ ነግሮናል። እንደገና ደግሞ ፈተቢዕ ማ ኡንዚለ ሚን ረቢከ ፈአውሀይና ኢለይከ ሀዘል ቁርአን፣ ቁርአን ደግሞ ወህይ መሆኑን የሚያረጋግጥ ይሄ ቁርአኑ ነው። እንደገና ቁርአኑ ራሱ ኢንኩንቱም ፊ ረይቢን ሚማ አንዘልና ዐላ ዐብዲና ፈዕቱ ቢምስሊሂ የሚል አለ። ያ ነገር ይሄን ሁሉ የሚያሳየው ቁርአን በቂና ሙሉ መሆኑን ነው። ማፈረጥና ሸይን ፊል ኪታብ ብሏል። ሰደቀላሁል ዐዚም ብለን የተደመደመ ነገር ነው። ሌላው ፋብሪኬት የሰዎች እንትን ነው፣ አይመለከተኝም። ቴንኪው። ስለዚህ ሰዎችን አምኖ ጥመት ሁሉ ደግሞ ደጋነም ነው የሚከትህ ማለትም 7 ጊዜ ቤቱን ዞሬ ኃጢአቴ ነፃ ይወጣል፣ ድንጋዩ ኃጢአቴን ይሸከማል፣ ወይንም አላህ ከሌሊቱ 1/3 ይወርዳል። እንደዛ የሚል የእስልምና አስተምሮት የለም ቁርአን ላይ፣ እንደዛ የሚል አስተምሮት የለም። ስለዚህ ይህን የሚያምኑ ሁሉ ሙስሊም አይደሉም። ሙስሊም ናቸው፣ ስህተት ላይ ናቸው የሚለው ይሰመርበት። ሙስሊም ናቸው እንዴት ልትል ቻልክ? የሙስሊም አስተምሮ ካልሆነ ኖ፣ እነሱ የሆነ አረዳድ አለ። ያንን አረዳድ ወስደው ነው ይሄንን እንትን የሚሉት። ያኛው ለምሳሌ ጠዋፍ ዑምራ የማድረግ ነው። ወደ መካ የሄደ ለዚያራ ያንን የማድረግ ችግር የለም። የምታደርገው ግን ጥቁሩ ድንጋይ ኃጢአትህን እንዲሸከም ሳይሆን ማለት ነው ያ ረሱል ያደረጉት ነገር ስለሆነ ነው። ያንን ከኢብራሂም ጊዜ ጀምሮ በይቱላህ አልሐረም የተሰራ ስለሆነ እዛ ደግሞ የሐጅ ትእዛዝ ታዞ ሐጅ በተጓዳኝ ደግሞ ዑምራ የሚባል አለ። ያም ዑምራ ዚያራ በአንድ ጊዜ በእድሜ አንድ ጊዜ ፈርድ የሆነው ሐጅ ነው። ይሄኛው ደግሞ ሱና ነው፣ ሌላ ነገር የለውም። ስለዚህ ይህንን ሱናም ነው ፈርድም ነው ብለህ የምትለው ከሐዲስ አለ ያገኘው? ቁርአንም ላይ አለ። ቁርአን ላይ ያንን ሐጁ የታዘዘበት አለ። ወይም ደግሞ ዑምራ የሚለው ቁርአን ላይ ያለ ነገር ነው። ያ ነገር ግን እዛ ላይ እምነት አድርገህ ስለቤቱ ሳይሆን ለአላህ ሻዒር የሚደረጉ ናቸው እንጂ ሌላ ለቤቱ ለድንጋዩ የሚደረግ ነገር ምንም ነገር የለም። የሚወጣ የሚወርድ አምላካችን አልክ። የሚወጣ የሚወርድ አይደለም። በትክክል ውጪት ለውጥ ለሱ አይመቸውም። ውጪት ለውጥ ካለ ደግሞ ፈጣሪ አይደለም የሚል ነው አይደል? አቋም በትክክል እንደዛ ከሆነ ካዳ ይሄ አቋም የሙስሊሞች እምነት ነው ወይንስ የሙስሊሞች አይደለም? እምነት ነው። ከዚህ ተቃራኒ የሆነሳ የሙስሊሞች እምነት መሆን ይችላል? በስህተት ሊያዝበት ይችላል። ለምንድን ላ ኢላሃ ኢለላህ መሐመድ ረሱሉላህ ካለ ያ በሙስሊምነቱን አረጋግጧል። ይሄኛው እንደ ስህተት ሊያዝበት ይችላል ማለት ነው። ገባ? ስለዚህ ሙሐመድን ነብይነት ካመነ በአላህ ላይ ቢሳሳትም ችግር የለውም እያልከኝ ነው? አላህም ፍጡር አድርጎት አንተ ባልከን መሰረት የሚሄድ የሚወጣ እንደዚህ እነኚህ ባህሪያቶች ካሉት የፍጡር ባህሪ ነው ብለህ ፍጡሩን እያመለከም እስቲል ሙሐመድ ነብይ ነው ስላለ ብቻ
ሙስሊም ነው ተሳስቷል ብቻ ነው የሚባለው እያልከኝ ነው? ኖ እዛ ላይ አላህ ላይ ያለው እንትን ማለት ነው። ይሄ ነገር ምንድነው ተብሎ ይሄ ከእስልምና ወጥቷል አልወጣም የሚባለው የራሱ መንገድ አለው። ያንን ትክክለኛ ስጋ የሆነ ምናምን የሚል ከሆነ አለበለዚያ ደግሞ ይሄንን እዚህ ላይ የትርጉም መሳሳት ነው። ሰው ልጅ ተሳስቶ እንትን ሊል ይችላል። ገባ? ያ አረዳዱ እንደዛ ሆኖበት ነው። ለምሳሌ እጅ የሚለውን እጅ የሚል ስላየው ነው ቁርአን ላይ የሚለው ሜታፎር መተርጎሙን ትቶ በቃ እዚህ ላይ ያለው ይመለከተኛል የሚል ስለሆነ ያው ግን ጥመት ነው። ጥመቱን እሱን የቁርአኑን ያዝ ነው። የቁርአኑ ላይ ጥያቄ የለኝም። ቁርአኑ ላይ ጥያቄ የለኝም። መጽሐፍቶቹን አሁን መጽሐፍቶቹ እምነት ሆነው መጥተዋል። ለምሳሌ አላሁ አክበር ሐዲሳቶች ይቀበላሉ እስከማውቀው ይመስለኛል። ሐዲሳቶችን እሱ አሁን ለሱ እነኛ መጽሐፍቶቹ እንትን መሆን ይችላሉ፣ ማስረጃ መሆን ይችላሉ። አንተ አረዳድ ብለህ ቁርአንን ብትፈስርም እሱ ደግሞ ሐዲሳቶቹ የእምነቱ የዶግማው መሰረት ናቸው። ፈርድ ነው ለሱ። አንተ ደግሞ እነኛን እንደዛ አድርጋ አትቀበላቸውም። ጭራሽ የሰዎች ንግግር ናቸው ብለህ ነው የምትቀበለው እኮ። እንዴት ቁርአንን ነው ተከተሉ አላህ የሚለው። ረሱልም ቁርአንን እንድንከተል ነው ያዘዙት። እሳቸውም ሲከተሉ ሲያስተዳድሩ የነበረው በቁርአን ነው። ሌላ ነገሮች ማለት ነው ከ300 ከ400 ዓመት በኋላ የመጡ ነገሮች ናቸው። that's all period። አላሁ አክበር ትስማማለህ? በመጀመሪያ ደረጃ ሙስሊም አይደለም። ሙስሊም ያልሆነ ሰው አስገብተህ እንደዚህ ከሙስሊም ጋር ብትወያይ ለአንተ ማሪፍ ነው ብያስ ደንቆሮ። እኛ እንደናንተ ድራማ የምንሰራው ሰዎች አለን። ማሳብ ላይ ሞግት እሱን ቻሌንጅ አድርገው። እኔን አይደለም ቻሌንጅ ማድረግ አለብህ ሙስሊም ካልሆነ። እኔ እኮ ቻሌንጅ አደረግኩት። መረጃ መጣሁኝ። እሱ ደግሞ መረጃ ማምጣት ነው የሚገባው አይደለ? ሐዲሳቶች ቁርአን የሚያሟላ ምናምን ቁርአን ጎደሎ ነው ብቻውን የሚል ማስረጃ ማምጣት ነው። እኔ ቁርአን ሙሉ ነው። በቁርአን ላይ የቀረ ነገር የለም። አንድ ጊዜ ነው ማለት ነው። አንዴ ማስረጃ ካለው ማስረጃውን ማቅረብ ነው ያለበት። that's all። ማንኛቸውም ሐዲስ ተቀበል ተፈለክ አላህ ጭንቅላት የለውም ከሚለውሙን እግር አለውም ከሚለውሁን በክፍለ አካላት አይገለጥም ከሚለውሙን ቻሌንጅ መደራረግ የምችለው እናንተ ናችሁ እንጂ እኔን አይደለም። እኛ አይመለከተኝም። ሐዲስ ተቀበል አልተቀበለ ቦስ ምን አገባኝ ነው። አንዴ ተራ ጠብቅ አልቀበልም ሲል አመዲ ተራ ጠብቅ። አንዴ ምላስ ይላጥቁ ሚዩት አድርጋ አንዴ ሚዩት አድርጋ ሚዩት አድርግ እስኪ። ያ ስለዚህ ሀሳብ ላይ ለማውራት ሞክሩ። እኔን ቻሌንጅ የማድረግ ወይም እኔን የመሳደብ ሳይሆን እኛ እንደናንተ እንደዛ ጭንቅላት አልባ እንደሚያመልኩት ድራማ የምንሰራ ሰዎች ስላልሆን ማለት ነው። ባላቀው ኖሮ ቦስን እኔ ቻሌንጅ አደርገው ነበረ። ስለማቀው ነው አሁን እያወራ ያለሁት። ውጭ አውቀዋለሁ ስል ንጽጽር ቤት ስለማየው ማለት ነው። ሲወያይ ስለማየው ሪካርዶቹንም ስለማይ ማለት ነው ያቆየሁት። ለዛ ነው እንጂ አስቀድመን ቻሌንጅ እናንተን አሁን ቻሌንጅ ያላደረግኳችሁ ገና ስላላየኋችሁ ነው። እኔስ ስለዚህ ሀሳቡ ላይ ማውራት የምችል ከሆነ ሀሳቡ ላይ ታወራላችሁ። ኤቢዲ እሺ፣ እኔ ላውራናት አታስብልኛል። ችግር የለውም። እኔ አሁን ከራሴ ማለት ነው እኔ ተወሰነ እውቀት ነው ግን አደራርቡ። ቆይ ሐምዲ እንኳን ደህና መጣ። እሺ እንኳን ደህና ቆየኝ። መልካም። ቁርአን በቂ ነው ብለህ ታምናለህ? እኔ አሁን እውቀቱ የለኝም ያልኩ ነው። የተሻለ ሰው አለ እነዛ ጋር ታወራለህ አንተ። አንተ እንድታስተምር ነው አይደል የገባው ቲክቶክ ላይ። በቃ ሴት ልንቀበላለን። መልስ ከሌለ ጥያቄ ነው ያለኝ። እኔ ጥያቄ በኋላ ላይ እንቀበላለን። ሁሌ የምንቀበለው ይህንን ከጨረስን በኋላ ከሰሮና አዳምጥ። እስከዛ ኤብዲ አቤት እፎይ አሊ ተረጋጋ። ቆይ ተራ ጠብቅ። እንኳን ደህና መጣ። እንኳን ደህና ቆያችሁ። 7 ቀን እንዳለው እፎይ 7 ቀን 7 አይን አለው። አላህ ጭንቅላት ስለሌለው ምኑ ላይ ቀንድ ይኖረዋል? እንደዚህ አይነት እፎይ አብረህ ይህን ነገር ብትተው ጥሩ ነው። እንደዚህ አይነት አትሳደብ። የነሱን እንትን አንተ ብዙ ሰው ይከተልሃል። እነሱ አሁን ስክሮል ሲደረጉ አይገኙም። ገባ እና አንተ ብዙ ተከታይ ስላለህ አስተምሮትህ ማሻሻል አለበት። የነሱን እያልክ ለምን ታወራለህ? የእኛን አትልም እንደ ሙስሊም ኮንኮ እንደሚዋ የነሱ የተሳዳቢው እኔ አይደለሁም። እስልምና እንድትሳደብ አያዝህም።
የሌላን ሃይማኖት እንድታከብር ነው የሚያዘው። ስለዚህ ተሳዳቢዎቹ እስልምናን ስለማይወክሉ ነው የነሱ ምለው። መልካም ሌላ ጥያቄ ከሌለ አመሰግናለሁ። ኦኬ ትንሽ እነሱ ጋር ማውራት ከፈለግ ቆይ፣ ማውረድም ከፈለግ ቻሌንጅ የሚያደርግ ካለ ይምጣ፣ ችግር የለውም። ኤብዲ ይቀጥል። ሙስሊም አንድ ነው። በምን ላይ ቻሌንጅ እንደራረጋለን? ሙስሊም አንድ ነው። ሐዲስ ትቀበላለህ? አንድ ነው። እኔና እሱ እንተዋወቃለን። አንድ ነው። ሙስሊም ከሆነ አንድ ነው። መተዋወቅ ሳይሆን ስለሱ ጋር ለማውራት ነው ወይስ እፎይ? ሐዲስ እና ተፍሲር ግዴታ ናቸው ብለህ ታምናለህ ወይ? ቁርአን በቂ አይደለም ብለህ ታምናለህ? ተፍሲር ማለት ምን ማለት ነው? እፎይ እንጃ ትነግረኛለህ። አላውቅም ተፍሲር ራሱ ምን እንደሆነ ትነግረኛለህ። ሳታውቅ እንዴት ትጠይቀኛለህ? ወንድሜ ሙስሊም እንደምትሆን ማለት ነው እርግጠኛ ሁኜ ነው የምነግርህ። ኢንሻአላህ ለነበረን ቆይታ እንደ ይችን አፈን አስተካክላት መግባታ አይቀርም ግን አብዲ እኮ እየጠየቀህ ነው። ከአብዲ ጋር ሻለኝ ተደራርጉ። ኧረ እፎይ ነኝ አንተ ጋር ነኝ ብራዘር። ለምን አብዲ ቦስና አብዲ ትንሽ አውሩ እስኪ። ኧረ እፎይ ነኝ አንተ ነው የምትመቸኝ። አብራችሁ ትንሽ እሱ አዲስ አይከበርም ማለት ነው። ተግባብተናል። አሁን ገና ተግባባን። አልተግባባንም። እኔና አንተ የምንግባባው በኋላ ነው። አሁን እንደ ቦስ አቋም አለህ አንተ። እንተዋወቃለን ከቦስ ጋር ብለህ ለምትተላለፉ አንተ እንዴት ነው አቋምህ? ሐዲስ ያስፈልጋል ብለህ ታምናለህ ለቁርአን? አይ እኔ እኮ ተግባባን ያልኩህ አንድ ቀን ትሰማለህ ሲል በቃ አለ ያለ። አይ አሁን ቶፒክ ላይ ታወራለህ ትወርዳለህ። ኤቢዲ እኔ ዛሬ ማለት እኔ ጥያቄ አለኝ። ምናልባት ካስተናገድከኝ ጥያቄውን ለምን እንቀበላለን እኮ ዛሬ። እሺ ቴንክ ዩ ሚታርግ ስለዛ ወለኔ እንኳን ደህና መጣሽ። እንኳን ደህና ቆየክ። መልካም አይ ቲንክ ሙስሊም ነሽ? በሚገባ መልካም አልሐምዱሊላህ ሙስሊም ነኝ። እሺ ቁርአን ግልጽ እና የተባለ ታምኛለሽ? እስልምና ለመለያየት ለምንድን ነው የምታስበው? ለመከፋፈል ሳህን አርግተህ ለምንድን ነው? ሶፍት የለንም ዛሬ በቃ እየየ ሊሉብን ነው። አሉ እየየ ነው በቃ። አሁን አንዳቸውም ምላሽ አይሰጡም። አንዳቸውም እያንዳንዳቸው አልቅሰው ነው የሚወጡት። ቦስ ብቻ እንግዲህ የራሱን አቋም አስቀምጧል። ሐዲስም ሆነ ተፍሲር ቶፒኩ ምን ነበር? ወረጆች ከሰሩኝና ተማሪ ቶፒኩ ምን ነበረ? ልክ ቦስ ሲወጣ ጠብቆ ማለት ነው። ሰምቷል እኮ በደንብ ከቦስ ጋር ተነጋገሩ ሲባል ተዋውቀናል፣ ከቦስ ጋር እንተዋወቃለን፣ ይቅርብን ብሎ ልክ እሱ ሲወጣ ጠበቀና ቶፒኩ ነበር። ክፉን አንተ ከእሱ ጋር ላለማውራት ቻሌንጅ አድርገኝ ሲለው ሰጥ ብሎ ችግር የለውም ተስማምተናል ከእሱ ጋር ተናጋ ነበር። ቁርአን ግልጽ ነው ብለህ ታምናለህ? ቁርአን ግልጽ ነው ብለህ ታምናለህ? በደንብ የተብራራ ነው። ግልጽ ነው፣ የተብራራ ነው። በደንብ በቂ ነው፣ ሙሉ ነው ብለህ ታምናለህ? በጣም 100%። ቴንክ ዩ። ስለዚህ በደንብ አስተውሉ። ቁርአን ግልጽ ነው፣ የተብራራ ነው፣ ሙሉ ነው። ቁርአንን ሌላ አብራሪ ይፈልጋል ብለህ ታምናለህ? ሳይብራራ ቀርቶ ቁርአን ሳይብራራ ቀርቶ የሚያብራራው ያስፈልገዋል ብለህ ታምናለህ? እንዴ ለምሳሌ አሁን መጽሐፍ ቅዱስ ራሱ ማብራሪያ የለውም ብለህ ታስባለህ? የእናንተ ምን አገናኘው? ምን ብለኸኛል? ቁርአን ግልጽ ነው፣ የተብራራ ነው። በደንብ አስተውሉ። የተብራራ ነው፣ ግልጽ ነው፣ ሙሉ ነው ብሎኛል። አሁን መልሶ ስጠይቀው ደግሞ መጽሐፍ ቅዱስ አብራሪ ያስፈልገውም ትላለህ ይለኛል። የጠየቅኩህን መልስ አንተ። እሺ ስለዚህ ቁርአን ሌላ አብራሪ ያስፈልገዋል ወይንስ በራሱ ግልጽና የተብራራ ሙሉ ነው? እንዴ በደንብ ነው እንጂ ማብራሪያም አለው የተብራራም ነው ራሱ ሲጀመር ማለት ነው። ለምሳሌ አሁን አዳምጠኝ እሺ። ተፍሲር ያስፈልገዋል? እንዴት ነው የማይፈሰረው ታዲያ? ተፈስሮ አይደል እንደሚታወቀው? እሺ ሐዲስ ያስፈልገዋል? ሐዲሶች ደግሞ የበለጡ ማብራሪያ ናቸው። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ያደረጉ ስራዎችን ብዙ ማብራሪያ ደግሞ ሐዲስ ላይ ታገኛለህ፣ የበለጠ ማለት ነው።
ቴንኪው። ስለዚህ ቁርአን በደንብ ስላልተብራራ ገና ተፍሲርና ሐዲስ ያስፈልገዋል በደንብ እንዲብራራ ማለት ነው። እንደዛ ብለህ አሰብከው አልከው አንተ ራስ መለስክልኝ። እሺ እኔ ደግሞ ልጠይቅ። ራስም እንደዛ ነው የመለስክልኝ። ስለዚህ ተፍሲርና ሐዲስ ያስፈልገዋል የሚል ማስረጃ ስጠኝ እስኪ ከቁርአን። እንዴት አንተ እኮ ነው ያልኩት ያስፈልገዋል የሚል ማስረጃ ስጠኝ። ሲጀመር እውቀት ቢኖረን እኮ አያስገባንም። እስኪ እውቀት ያላቸውን እኮ አስገባን ቢሉ አያስገቡም። እስካሁን እኛ የነብይሽን ሱና ስለምትከተይ ማለት ታስገባላችሁ። ታዲያ 1 ሚሊዮን ፎሎወር ሳይኖር አላስገባም። ሳይኖር በቃ ከስር ሆነሽ ታብታብ እያደረግሽ ተማሪ እንዳታስገባ ካሁን በኋላ። አብዱልወሂድ አንድ ቀን እንኳን ጠይቄያለሁ። አብዱልወሂድ እንደዛ ነው የሚለው። አቤት አንድ ጥያቄ አለ። ቶፒኩ ላይ ቅድሚያ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? አይሰማም። ቁርአን ግልጽና የተብራራ ነው ብለህ ታምናለህ ወይ? ያ ሰላም። ዛሬ ደግሞ ምን አይነት ቀን ነው መሰለኝ? አንተ አልተብራራም ብለህ ታስባለህ ወይ? እሺ ያ አልተብራራም። እሺ ማስረጃ እንደዛ የሚል አልተብራራም የሚል በማስረጃ ነው ወይስ በራስ አስተሳሰብ ነው? እስኪ ብቻ ንገረኝ። በማስረጃ ሰጣለሁ። እስቲ አልተብራራም የሚለው አንዴ ክፈትልኝ። እንትና ግልጽ አይደለም የሚለው እስቲ ቤኪ ሱራ 2:1 ክፈተው። ኧረ ተው ቤኪ አለ ጨለማ ነው። አይታይም እንዴ? ከፍቻለሁ እኮ ቆየሁ እኮ ከከፈትኩ። ፎይ ጨለማ ነው። ቆይ ዝጋውና ክፈት እንደገና። ኦኬ አሁን ክፈተው። ቆየሁ እኮ። ኦኬ እኔ ደግሞ ምንድን ነው እላለሁ። አሁንም ጨለማ ነው። ጋር ይታያችኋል እናንተ? አቡል መንፈስ ቅዱስ። ኧረ ቆየሁ ከከፈትኩ። እንዴት ነው ታች ይታያል? ይታያል። ኦኬ ይታያል እያሉ ነው። አንተ ማተዋል በደንብ በሪፖርት ለኔ ነው ጨለማ። እሺ አንብበው። እቺ ክፍል ምን ትላለች? ሱረቱ በቀራ ቁጥር 1 ላይ ምን ይላል? አርገው ዙሙን ዝቅ አርገው ቪኪ ዙሙን ዝቅ አርግልህ። እንደዚህ ላቅርብልህ ነው ጎላ ላርግልህ። መልስ እቺ ነች አንቀጿ። ብቻችን ለይተህ ለምታመጣ መልስም ብለህ ወደ ነው። እቺ ነች አንቀጿ። ለምን ለያታለሁ? መለስ አርገው እናንብበው። መለስ አርገው ሙሉን እናንብበው። ሻውድ ለማንበብ ፈልገው እኮ ነሽ። እሱ ያለ ግን አንድ ነው። መለስ አሁን መለስ ቁጥር 1 ነው ፈልገው። እንዴ አንድ ነው እሱ የሚፈልገው። ብራዘር ማስረጃ እኮ ነው ያልከው እኮ። ሙሉን አርገው እያየን ማስረጃውን እናዳምጣለን። ሙሉን ለቀቅ አርገው አንብባ። ቢስሚላሂ ራህማኒ ራሂም ይላል አይልም። እኔ ቢስሚላሂ አርራህማን አርራሂም የሚለውን አልጠየቅኩህም። ቁጥር 1 ነው የጠየቅኩህ። ቁጥር 1 ነው የጠየቅኩህ። እሺ ለቀቅ አድርገው በሎች። አረ ወዴት ነው የሚለቀው? ቁጥር 1 አይታየም። ይኸውና ስለዚህ አንድ ነው አታቅርበው ነው ማለት ፈልጌ ነው ወንድሜ። አታቅርበው ነው ማለት ይታያል። ችግር የለውም። አብሽር ለመታየቱ በቃ የሚታይ ከሆነ ዝም ብለህ አንብበው። ቢቀርብ አታቅርበው። እኔ ላንብብልህ በደንብ። አታቅርበው እኮ ነው ያልኩህ። እሺ አላቅርበው። እሺ እፎይም እየነገረህ ነው። አቅርበው ወደዛ እንትን በለው። እሺ ከፍ አድርገው ስልኩን። ምንድነው እሱ 2 ፊደል 3 ፊደል ለማንበብ የምትለው? ሃይ ምንድነው የሚለው? አሁን ምንድነው የሚለው? አንብበው። እሺ አሊፍ ላም ነው የሚለው። ምን ማለት ነው? ምን ማለት ነው? አንተ እኮ ነው ማስረጃ አለኝ ብለህ እንትን ያልኩህ። አያ ንገረኛ። ምን ማለት ነው? እኔ ምን አውቃለሁ? ምን ማለት ነው? ንገረኛ አንተ ራስህ። ማስረጃ አለኝ ብለህ ያወጣኸው እፎይ አንተ ምንድነው? አሁን ንገረና እንግዲህ በማስረጃ እያብራራህ ንገረኝ። ግልጽና የተብራራ ነው ቁርአን ሁሉን ነገር። ማስረጃ አለኝ ብለህ እኮ ማስረጃ ላውጣ ብለህ እኮ ነው ማለት ነው። ማስረጃ አለኝ ብለህ እኮ ነው ማስረጃ ላውጣ ብለህ እኮ ቪኪንግ ክፈት ያልከው ብራዘሬ እኮ አወጣሁልህ። ይሄ ክፍል ምንድነው? እሱ ግራ ገብቶኝ እኮ ነው። ግልጽና የተብራራውን ክፍል ይሄ ማለት ነው። ማስረጃ ያመጣኸው እንዴት ግራ ይገባሃል? ማስረጃ ብለህ ያመጣኸው እኮ ንገረኛ። ማስረጃ አለኝ ብለህ ያመጣኸው ወይ እኔ ላንብበው። እፎይ ጎርድመት ይላል። እፎይ ሸራፈው
ቁርአን ላይ እፎይ ሸራፎ ጥቁር ድመት የሚል ተገኘ። ትንቢት ነው። መሐመድ ተንብዮ ነበረ። አንብብልኛውን አንብብልኛ ብሏል። እሱን አንብብልኝ። ይኸው ብራዘር እፎይ እንደ ትልቅ ሰው እናውራና ማለት ነው። እኔ እንኳን ገና የ16 ዓመት ልጅ ነኝ። ማለቴ ማስረጃ አለኝ ብለኸኝ ያመጣው አንተ ነህ። ስለዚህ ማስረጃውን አውጥተህ አብራርተህ እንደዚህ ነው ብለህ ንገረኝ። እኔ እኮ ቁርአን ግልጽና የተብራራ ነው ብዬ አላልኩም። ስለዚህ አንተ ግልጽና የተብራራ ነገሮች ሁሉ የሚገልጽ ነው ብለሃል። ይህ ክፍል ምን ማለት ነው ብያለሁ? አዎ ብያለሁ። ይኸው 4000 ሰው ሰምቷል ብያለሁ። ከዛም በኋላ አይ አይደለም ብለህ ስትለኝ ማስረጃ አለኝ አልክ። ለዛ አይደለም ላልከው ይኸው ይህ ክፍል አሁን ለምሳሌ ግልጽና የተብራራ ካልሆነ ውስጥ ነው። ምንድነው? ምን ማለት ነው? ትርጉሙን አሳየኝ ስለ ራስ አብራራልኝ። እኔማ ስላልተብራራ ግልጽ ስላልሆነ ስላልገባኝ እየጠየቅኩ ነው። እፎይ ማስረጃ አለኝ ብለህ እኮ አንተ ነው አውጣልኝ፣ ቪኪ አውጣልኝ ማስረጃዬን ምናምን ብለህ እስቲ አንብብልኝና ምንድን ነው የሚለው? እሺ ያ ማስረጃ እኔን ተቃውሞ ንገረኝ እያልኩ እኮ ነው። እኔ ግልጽ ስላልሆነ መጽሐፍህ ላይ ይሄ ማለት ምን ማለት ነው? ቁርአንህ ላይ የትም ቦታ ሳትሄድ የዚህን ትርጉም ንገረኝ ስለ ራስ ንገረኝ ትለኛለህ። እኔማ ግልጽ ስላልሆነ ቁርአንህ ምንም ግልጽ ስላልሆነ እንደዚሁ ተረት ተረት ስለያዘ ዝም ብሎ የቃላት ስብስቦች ስለሆነ ትርጉም አልባ ስለሆነ ይህን ሰጠው። አንተ ግልጽና ትርጉም አለው የተብራራ ነው ካልክ ማብራሪያውን ቀጥል። ኦኬ ትርጉም አለው ነው ያልከኝ መጀመሪያ ነው ወይስ ማስረጃ ልስጥህ ነው ያልከኝ? እቺን ብቻ መልስልኝ እሺ። እያዳመጣችሁ እኔማ ይኸውልህ ማስረጃ ልስጥህ የሰጠሁህ ምን መሰለህ? አንተ ምን አልክ መሰለህ ወዳጅ? ቁርአን ግልጽ ነው አልከኝ፣ የተዘረዘረ ነው አልከኝ፣ የተብራራ ነው አልከኝ፣ ሙሉ ነው በራሱ ሙሉ ነው አልከኝ አይደለ? እኔ ደግሞ ግልጽና የተብራራ የተዘረዘረ ከሆነ ለምሳሌ ይሄ ሲል ምን ማለት ነው? ግልጽ አድርግልኝ። ለእኔ አሁን ይሄ ግልጽ አይደለም፣ የተብራራም አይደለም፣ የተዘረዘረ ምን ማለትም እንደሆነ ትርጉም አልባ ነው። ሳታቅ ነው መጀመሪያ ማስረጃ ልስጥህ ያልከኝ ማለት ነው አይደለ? ነው እኔም አውቄ እኮ ነው የሰጠው። የተብራራ የተዘረዘረ ስላልሆነ ማስረጃ ሰጠው። አንተ ግልጽና የተብራራ ከሆነ ይህንን አስረዳኝ። ኦኬ ማስረጃ እሺ፣ ማስረጃ የለህም አንተ አለመብራራቱ ምናምን ነች እና ሰውየው አሁን ማለት ግልጽ አይደለም እንደ ቪኪ ማወራው እኔ ግራ ገባን እኮ በእናትህ ምንድን ነው የሚለው? ገብቶናል። ቪኪ ግራ አልገባህም? ኧረ አንተ ግራ በደንብ ነው የገባኝ፣ ግን ይሄኛው ነው ግራ የገባኝ። አብራራለን። አለመ የሚለው ምንድን ነው? አሊፍ ላም ሚም ያልከው? አሊፍ ላም ይላል። ምንድን ነው? አሻ በግምና ያልከው አሊፍ ላም ሚምሽ ምንድን ነው? እሺ ለቀቅ አድርገው። ለቀቅ አድርገው። ከጎኑ ትራንስሌት ነው ያለው ወይስ ምንድን ነው ያለው? እኔ ነኝ ያሰርኩት ትርጉሙ ፍቹን የለቀቅኩት። ከተፈታልሽ ፈታሁት። ያው ለቀቅ አድርገው። ለቀቅ አድርገው ወደ አማርኛው። እሺ ለቀቅ ትርጉም አብሮ ምን ይላል? አሁን ቢስሚላህ ቆይ ላንብብልህ። ቢስሚላህ ቆይ ለቀቅ አድርገው። ቢስሚላህ ዙም ወደ ታች ማለት ራሽ በሲታን እሺ ቢስሚላህ ራህማን ራሂም እንደ አሊፍ ላም ሚም ቁርአን አልፈራ ቢስሚላህ ራህማን ራሂም የሚላል። አሁን በጎኑ እዚህ ጋር በአማርኛ አስመጥቶልሃል ተፍሲሩን። ኧረ እሱ የቁርአን አንቀጽ አይደለም እባክህ፣ ቁጥርም አልተሰጠውም። የቁርአን ክፍል አይደለም የጨመሩበት ነው። አሁን ባይሆን ቁጥር ያለውን ዓለም የሚለውን ንገረን። ምንድን ነው እሱ? እፎይ ቀጥል ከተመለስ ይነገረን። አሊፍ ነው ማለት አሊፍ ነው። ላም ማለት አሊፍ ተረጋጊ። ቆይ በአማርኛ አሊፍ ላም ነው ማለት ነው ወይ? እፎይ ተረጋጊ። ቆይ ድምፅሽን ቀንሽ፣ ትንሽ አትጮይ፣ ተረጋጊ። እሺ አልጮኩም፣ ይቅርታ ጮኩኝ። እንደ አሊፍ ማለት ይኸውልህ በአረብኛ አሊፍ እዚህ ጋር አ ይባላል። ላም ማለት ላም ነው። ሚም ማለት ማለት ነው። አሊፍ ላም ሚም ማለት ይሄው እንደዚህ ማለት ነው። ተላልፋታ ታቆም እንዴ? አሊፍ ነው፣ ላም ነው። አሊፍ ላም ሚም ጃንቆሮ መቼም አይገባህም። ባካ አንተ ማህይር ሲጀመር እዚህ ጋር ሲጀመር እውቀት ሌላ አሰብስብ። ጀግና ከሆንክ እውቀት ካላቸው ጋር ተወዳደር። ይኸውልህ ጅልጥ ምን አንተ ደግሞ ልፍጣም አይደለም አመጣም ሰምተኸኝ አይደል? እዚህ ጋር ሴቶች እና ከእውቀት ነፃ የሆነች ደርድረግ እዚህ ፖለቲካ ለመስራት አትሞክር። እሺ ጀግና ከሆንክ ከጀግናዎች ጋር ተወዳደር። እና እሱ ያሉ በእናትህ እስልምናን በደንብ ታዘቡ። ዛሬ
ታዘቡ። ለምን ታዘበው? አሊፍ ላም ሚም አይደለም እንዴ? ጠንጋራ አንቺ ምን ቀጥይ ነው? ሰካራም እስልምና መልሱ ነው። እኔስ አካለ ጎደሎ ከሆንኩ ጤናማ ነው። አላህ አለ አይደል እንደ ጭንቅላት የሌለው ነብይሽም ጭንቅላት ጥርሱ ተሰብሯል። ነብይሽም ጥርሱ ተሰብሯል በጦርነት ላይ። ኤኒዌይስ ግን አላህ ጭንቅላት ሳይኖረው እዚህ ጋር መሰዳደብ ምንም አይጠቅምም ብራዘሮች። እሺ አሁን አብራሩልኝ። ይሄን ልግባ ብራዘር ዛሬ አንብቡልኝ። ጥያቄ በኋላ ትፈነዷታላችሁ። አሁን አልቀበላችሁ። አረ ብራዘር አንድ ቀን እንኳን ነው ሁሌ የምንቀበላለን። መጨረሻ ላይ ነው ግን የምንቀበለው። አሁን ቶፒኩ ላይ ኦኬ። ሁዘይፋ እንኳን ደህና መጣ። መልካም። ሐዲስ ከሚቀበሉት ነው ወይንስ ሐዲስ አትቀበሉም? መጀመሪያ ወደዚህ ፖይንት ከመሄዳችን በፊት ወደዚህ ቶፒክ ከመሄዳችን በፊት አንድ ፖይንት ላንሳ። ምንድነው ሐዲስ ከሚቀበሉት ወይንስ ከማይቀበሉት? እኔ እቀበላለሁ ሐዲስን። ሐዲስ ማይቀበሉ ሙስሊም ናቸው? ሐዲስ የማይቀበሉ እሱን እንደዚህ ፈትዋ አልሰጥም። ምክንያቱም እኔ ፈትዋ ሰጪ አይደለሁም። እዚህ ሐዲስ ማይቀበሉ ሐዲስ መቀበል ግዴታ አለባቸው። ለምሳሌ ሐዲስ የሰው ተረት ተረት ነው የሚሉ አሉ። ቪኪ አንድ ቪዲዮ አሳየን እስኪ። ሐዲስ ተረት ተረት ነው አንቀበልም የሚሉ አሉ። እነሱ አሁን ሙስሊም ናቸው? ለምሳሌ አንድ በሙሐመድ መልእክተኛነት አምነው ሐዲስን አለመቀበል ማለት የማይሆን ነገር ነው። ለምሳሌ ሙሐመድ መልእክተኛ መሆኑን ካመንክ በኋላ ትክክለኛነቱን ካረጋገጥክ በኋላ የአላህ መልእክተኛ መሆኑን ካመንክ በኋላ በሱ ንግግር ደግሞ ተመልሰው አላምንም ማለት ምን የሚሉት ነገር ነው? ኦኬ ለምሳሌ ይሄ እንደዚህ ይላል። ይሄ ኡስታዝ አዳምጠው። ሙስሊሞች ቁርአን ሙሉ ነው ሲባሉ ለምን እንደሚያማቸው አይገባኝም። ይሰማል? አሁን ይሰማል? ቁርአን በቂ ነው ሲባል ለምን እንደሚከፋቸው አይገባኝም። ቁርአን የጌታ ንግግር ነው፣ አጋዥ አይፈልግም፣ ማብራሪያ አይፈልግም። ለምን አላህ በቁርአን ወለቀድ አንዘልና ኢለይከ አያቲን በይናት ወደ አንተ የተብራሩ የሆኑ አናቅጽ አውርደናል ስላለ ለማለት የፈለገው እየተባለ አይብራራም። ተደቡር ነው የምናደርግበት። ተደቡር ማለት ተከታትለው ምን እንደሚል ምናምን እያነበብከው ያሉትን የሚመሳሰሉ አናቅጾችን ሰብስበው ወደ አንድ። ታዲያ ይሄ ምንድን ነው ሊነግረን የፈለገው? ወደ መሬት ስናወርደው እንዴት ነው አፕላይ የምናደርገው ነው ተደቡር የምታደርገው እንጂ ቁርአን ሙሉ ነው ሲባል ስክር። እኔ እኮ ቁርአን ጎደሎ ነው፣ ቁርአን የሰው ንግግር ነው፣ ቁርአን በቂ አይደለም፣ ቁርአን ቅጥፈት ነው ብዬ ብናገር ብታብዶ ያምርባቸዋል። እኔ ጥፋት እየገባኝ አይደለም። ቁርአን በቂ ነው ሲባል ለምን ሙስሊሙ ስክር እንደሚል ለምን እንደሚናደድ ስለዚህ እንደሰማው ቁርአን በቂ ነው ሙሉ ነው ሐዲስ አያስፈልግም እያለ ነው። ተቀበለዋለን? ኧረ አልቀበለውም። ስለዚህ ስህተት ነው። ይሄ ሙስሊም አይደለም። እዚህ ጋር ሐዲስ ቁርአን ሙሉ ነው ሐዲስ አልቀበልም የሚሉ ሰዎች እስቲ ይለያያል እንዴ? እዚህ ቁርአን ላይ ያለውን ነገር የሚደግፍ ሐሳብ ነው አንዴ እዛ ላይ ያለው ማይደግፍ ይኖራል። ለምሳሌ ይሄው ልጅ ያነሳውን አንድ ቪዲዮ ነው ስለ ሁለተኛው ቪዲዮ አስከትለው ቪኪ አጥቢው የሚለው ይሄ ቁርአን ላይ ይሄንን ክፍል አሁን ትሰጠኛለህ ሴቱ ጋር እንደሚገኝ ችግር የለም። ቁርአንና ሐዲስ አይለያይም ብሎናል። ይሄንኛው ኡስታዝ አሁን አልቀበልም ከሚልበት አንዱ ማስረጃዎች ሲጠቅስ እንዲህ ይላል። እስቲ እንስማ። አይሻ ምን እንዳደረገ እንትን እንደተባለ ምናምን እኔ አልሰጠኋቸውም። ነቢዩ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢዩ መሐመድ የሆነ ሰው የሆነ ሴት መጣ
ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀና አስቸገረ አጥቢው ያልኩ እኔ አይደለም የዘገብኩት። ነቢ መሐመድ አላህ ካዘዘው ቁርአን አንቀጽ በኦፖዚቱ ለወራሽ ኑዛዜ የለም ብለው ተናገሩ ብዬ የዘገብኩት እኔ አይደለም። አላህ ሱብሓነሁ ወተዓላ ወራሾች ኑዛዜ ያላቸው ወላጆች ምናምን በኑዛዜ መልክ ከውርስ በፊት መከፋፈል ይችላል ብሎ የተናገረው አላህ ነው። የዚህ ኦፖዚት ሆኖ ተናገሩ ብዬ የዘገብኩት እኔ አይደለም። ትርሚዚ ነው እኔ አይደለም። ነብዩ አለይሂ ሰላም የቁርአን ኦፖዚት ሆኖ ሲሄዱ እንደኖሩ አስመስዬ የዘገብኩት እኔማ ለሳቸው እየወገንኩ ነው ቁርአንን ወግነው እንጂ ቁርአን ተቃርኖ አይናገርኩም እያልኩ ነው ያለሁት። አላህ ሱብሓነሁ ወተዓላ በእምነት ማስገደድ የለም ብለዋል ብሎ አላህ ሲያወራ እኔ አይደለሁም ነብዩ መሐመድ እምነትን የቀየረ ግደሉት ብለዋል ብዬ የዘገብኩት። የፈለገ ሰው ይመን የፈለገ ሰው ይካድ ብሎ አላህ ተናግረዋል። ነብዩም ይሄንን ነው ያመጡ ብዬ ስናገር እኔ አይደለሁም ሁሉም ሰው ላኢላሀ ኢለላህ እስኪል ድረስ ካልሆነ እንድጋደለው ታዝዣለሁ ብለዋል። እኔ አይደለሁም እኔ በሳቸው ላይ እንደዚህ አይነት የቀጠፍኩት። እኔ አላነበብኩም እኮ ለዛ ነው ብዙ አላነበብም እና አፍሽ ላይ አትጨንቅሽ። ስለዚህ እኔ ይሄ ዘገባ ኢማሙ ቡኻሪ ተሳስተው ሊሆን ይችላል ብዬ ስናገር እንዴት አንተ ሐዲስ ሪጀክት ታደርጋለህ ይላል። ልክ ኢማሙ ቡኻሪ ነብዩ አንድ አድርጎ ነው የሚስላቸው። አንዴ ዛሬ በህይወት ሁለቱም አካላት ቢኖሩ ኖሮ ቡኻሪ መጥቶ ቢነግረኝ እንዴት እንደዚህ ይላሉ ነብዩ ሄጅ አጣራለሁ ብዬ የማጣራት ግዴታ ጥሎብኛል አላህ አይደለም። እሱም ከ200 ምናምን በኋላ መጥቶ እኔ ከ1400 ዓመት በኋላ መጥቼ ኢማሙ ቡኻሪ ላይ ኢማሙ ሙስሊም ላይ ኢማሙ ትርሚዚ ላይ የተዘገቡት ዘገባዎች በሙሉ ራሴ እንደሰማኋቸው አድርጌ አይደለም ሊቀበል ይቅርና በአካል በዘመናቸው ብኖር ኖሮ ራሱ ማጣራት እንዳለብኝ እኔስ ለዚህ እንደሰማው ለምሳሌ አጥቢው የሚለው ለምሳሌ ወንድ ልጅን የሆነ ሴትን ከተመኘ ጋብቻው ሐራም እንዲሆንበት ስለማጥባት አንተ ሚስትህን ለምሳሌ የሆነ ሰው ቢመኝ ታጠባለህ? እንድታጠባ ትፈቅዳለህ? በፍጹም። ይሄ በሐዲስ ውስጥ ነው ያለው፣ በቁርአን ላይ የለም። ስለዚህ ትቀበለዋለህ? እንደዚህ አይነት የሚል ሐዲስ የለም። ይሄንኛውን እኮ እያለ ነው አለ እያለ ነው። በመጀመሪያ አሁን ለምሳሌ አንድ ሰው ሐዲስ አልቀበልም ቁርአን ብቻ ነው የምቀበለው ሲል ማስረጃ ያመጣል እኮ እያለ እኮ ነው። እኔ ለምሳሌ ስለማጥባት እኮ አንሳና አንዴ ከሐዲስ ማስረጃ ያመጣል። ከስንት ሺህ ሐዲስ 3-4 ሐዲስ እነዚህ ሐዲሶች ሰነዳቸው መጣራት ያስፈልገዋል። የተለያዩ ነገሮች ይጣራል። ሶሒህ ሆኖ ከተገኘ ደግሞ ከዛ ሁሉ ሺህ ሐዲሶች 3-4 ሐዲስ እየጠቀሱ 5000 6000 ሐዲስ 10000 ሐዲስ አልቀበልም ማለት ምክንያታዊ አይደለም። ሌላኛው ደግሞ እንደዚህ አይነት ሰዎች ከዚህ በፊትም ነበሩ። ኖ ገብቶሃል አይደለ? ኖ አንተ ራስህ እኮ አልቀበልም። አንተ ሚስትህን ሌላ ሰው ተመኝቶ ልጥባ ጡቷ እንደዚህ 5 ጊዜ ምናምን ጋብቻው ሐራም ይሆናል የሚለውን ሐዲስ ራሱ አልቀበልም። አንተም አልክ እኮ እሱ አልቀበልም ማለት። ኧረ ሐዲሱን ንገረኝ እስቲ ልየው። ሳይ ሙስሊም 1452 ኤን ክፈትለት። 1452 ኤ አንተ ራስህ አልቀበልም አልክ። እንደሱ አየህ፣ አይምሮን ስትጠቀም ከበደ አይደለማ። በስነ ስርዓት አልፈሰራችሁትም ይሆናል። አረዳዳችን ነው እኮ። ችግር የለውም። አንተ ትፈስርልናለህ። በፊት 10 ጊዜ ነበር የሚጠባው፣ ከዛ ወደ 5 ተቀይሮ ነበረ። በግ በልታው ባለውለታ ሆናላችኋለች የቁርአኑን ክፍል። አሁን ሐዲስ ላይ ብቻ ነው ያለው፣ ቁርአን ላይ። ኦኬ፣ እንደዚህ ይላል። አይሻ እንደተረከችው that had been revealed in the holy Quran that 10 clear suckling make the unlawful አረብኛ ነው። እሺ ቀጥል አንብበው። كان فيما أنزل من القرآن 10 رضعات معلومات ከፍ አድርገው ስሙን ዘልየው ነው። ችግር የለም። كان فيما أنزل من القرآن 10 رضعات معلومات يحرمنا ثم ننسخنا ب5 معلومات فتوفي رسول الله صلى الله عليه وسلم وهن فيما يقرأ من القرآن ሌላ የለውም። ስለዚህ ክፍሉ ምንድነው? በስራ ሲተረጎም ተርጉመው
ባየት ማጥድ እንትና ተርጉሞ ሁዘይፋ ተርጉሞ ሐዲሱን አይቼዋለሁ እኮ ተርጉሞ ነው ተርጉምልህ ተርጉሞ በአማርኛ የለው ያው ችግር የለው ምንድነው እሱ የሚለው ክፍሉ አይሻ እንደተረከችው አይሻ that it had been revealed in the holy Quran in the holy ተቆርጧል I think እንትን በለው the holy Quran that 10 clear suckling make the marriage unlawful በቁርአን ውስጥ ወርዶ ነበረ 10 ጊዜ ግልጽ የሆነ ጥቢ ጋብቻን ሐራም ያደርጋል አለች ማ የነብይ ሚስት አይሻ ኡመል ሙሚን እናትህ ማለት ነው ልክ ናት ከዛ እንትን በለው አጠብልኝ ለምሳሌ አንድ እናት ላይ የጠቡ ልጅ ሰዎች መጋባት አይችሉም ቆይ አይደለም መጋባት የማይችሉ ዘሮች ናቸው አይደለም አዋቂዎችን ነው then it was abrogated and substituted by 5 sucklings and Allah's apostle died and it was before that time found in Holy Quran and recited by the Muslims እንደዚህ ለማሳጠር ሞክር በጣም ነው የሚያዝገው እንደዚህ ለማንበብ ኤኒዌይስ ነብዩ ከመሞቱ በፊት በቁርአን ውስጥ ይቀራ ነበረ አለ ሚስቱን ምናምን የሚል እኮ ነገር የለም ነብዩ ከመሞቱ በፊት በቁርአን ውስጥ ነበር እንቀራው ነበረ ከዚህ በፊት 10 ጊዜ የማጥባት ወርዶ ነበር ከዛ በኋላ ምን ሆነ ነው የሚለው ተቀየረ በምን በ5 ይሄን ክፍል ታውቀው ነበረ አላውቀውም በቃ ይሄ ስለማጥባት ያለ ክፍል ነው አልቀበልም ያለበትም ምክንያት ያ ለዛ ነው እዚህ ጋር ስለ ጥቢ ሲያወራ ከአንድ እናት ለምሳሌ አንድ ህፃን ልጅ እናቱ ባትወልዶም ካጠባችው እዛ ቤት ያሉ ልጆች ልክ እንደ እህቱ ነው የሚያዩት ወይም ወንድ ከሆነ ልክ እንደ ወንድሙ ነው የሚያዩት በጣም ብዙ ህግ አለ በጥቢ ዙሪያ ላይ ማን ያለ እንደዛ ብሎ ያለ ማን ነው ይሄንኛው ኡዘይፋን እና የሳሊም ታሪክን ታውቃለህ ከጦር ሜዳ ሄዶ ሲመጣ ዘምቶ የመጣ ነው አይ ቲንክ የሳሊም ሚስት የጠባው ታሪኩ እንደዛ ነው ከሱ ጋር በተያዘ ነው 10 ጥቢ የመጣው ከዛ በኋላ ነው ይሄ ህግ የወረደው ጦር ሜዳ የመጣ ላሳየህ ኦኬ ሰሊም ታሪክ ሐዲሱን ታስታውሰዋለህ እንትና ለሚቼክ እሺ የሰሊም ታሪክ ኦኬ እዚሁ ኔክስት በለውና 53 ቼክ አድርገው 53 ኤ ላይ 53 ኤ 14 ራሳ ደቂቃ ሊሆነኝ ነው 53 ኤ ማውራት እንችላለን ውፈይ አንዴ ይሄንን አዲስ አንዴ ያበባው እንትና ሁዘይፋ አረብኛውን አድርግለት ዝቅ አድርግለት ቼን ኦፍ ናሬሽኑን እለፈው ቃለት ከሚለው ጀምረ ቀጥል جاءت سهلة بنت سهيل إلى النبي صلى الله عليه وسلم قالت يا رسول الله إني أرى في وجهي أبي حذيفة من دخول سالم وهو كفر وهو حلفه فقال النبي صلى الله عليه وسلم أرضعه قالت وكيف أرضعه وهو رجل كبير فتبسم رسول الله صلى الله عليه وسلم فقال علمت أنه رجل كبير كفر زاد عمرو في حديث وكان قد شهد بدرا كفر
فضحك رسول الله صلى الله عليه وسلم الرسول صلى الله عليه وسلم ሳቁ ነው እያለ ያለ እንደምንድን ነው የሳቁት? وقد علمت انه رجل كبير ትልቅ ሰው እንደሆነ ቃለው አሉ ከላይ ጦር ሜዳ በድር ጦርነት ሄዶ ነበር። ስለዚህ እሱን ሂጂና ጥቢው ሲላት እንዴ እሱ ትልቅ ሰው እኮ ነው እንዴት ነው ማጠባው? ነብይ ፈገግ አለ አውቃለሁ። ስለዚህ 10 ጊዜ ማጣት ምን መሰለህ እኮ ልንገርህ ታሪኩ የሁዘይፋ እንትን ነበረ ሰሊም። ስለዚህ ሰሊም አለ፣ ከዛ ወደ ሁዘይፋ አለ። ስለዚህ ሲገባ ሲወጣ ይደብረዋል። ጎረምሳ ነው ደርሷል፣ ቤቱ ነበር። ሚስቱን እየሾፈበት ነው። ከዛ በኋላ ባሌ ደስተኛ አይደለም እሱ በገባ በወጣ ቁጥር ፊቱ ላይ ደስ ማይል አያለው አለችው። መጣ ለነብዩ